ኢትዮጵያ በ2022 ዓመተ ምህረት የመቀንጨር ምጣኔ ዜሮ ለማድረስ እየሰራች መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ አስታውቀዋል። ሚኒስትሯ ይህን ያስታወቁት የምግብ ስርዓትና ስነ ምግብ ስትሪንግ ኮሚቴ የምግብና ስርዓተ ምግብ ስትራቴጂና የሰቆጣ ቃል ኪዳን ማስፋፋት ምዕራፍ ትግበራ እንዲሁም በመጪው ሰኔ ኢትዮጵያ የምታካሂደውን የተባበሩት መንግስታት ስርዓተ ምግብ ጉባኤ በተመለከተ ባካሄዱት ውይይት ላይ ነው። ምስለ ያሽም ያዘጋጀችውን ዝርዝር ዘገባ ብሩክ አስቀናው እንደሚከተለው ያቀርበዋል። የምግብ ስርዓትና ኒውትሪሽን ስትሪንግ ኮሚቴ የምግብና ስርዓተ ምግብ ስትራቴጂና የሰቆጣ ቃል ኪዳን የማስፋፋት ምዕራፍ ትግበራ እንዲሁም በመጪው ሰኔ ኢትዮጵያ ለምታካሂደው የተባበሩት መንግስታት የምግብ ስርዓት ጉባኤ በተመለከተ ውይይት አካሂዷል። በውይይቱ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ በ2022 ዓመተ ምህረት መቀንጨርን ሙሉ በሙሉ ከኢትዮጵያ ለማስወገድ የሰቆጣ ቃል ኪዳን በ334 ወረዳዎች ላይ እየተተገበረ መሆኑን የገለጹ ሲሆን በሚቀጥለው 2018 ዓመተ ምህረት ተጨማሪ 186 ወረዳዎች ላይ ተፈጻሚ ለማድረግ እየተሰራ ነው ብለዋል። በባለፉት 2 ዓመታት እና በዚህ ጊዜ ደግሞ ስንመለከት ከፍተኛ ትኩረት ተሰጥቶ ከዚህ በፊት የነበሩ ወረዳዎችን በስፋት የመጨመር ብዙ ወረዳዎችን የመጨመር ስራ ተሰርቷል። ለዛም ነው አሁን ባለንበት ጊዜ ወደ 334 ወረዳዎች ላይ ትግበራዎች እየተሰሩ ነው ያሉት። በ2022 በተለይ እንደ ፈረንጆች አቆጣጠር በ2022 ዓመተ ምህረትን ስንመለከት ከ2 ዓመት በታች ያሉ ህፃናትን በተለይ ደግሞ እንደ ኢትዮጵያውያን አቆጣጠር በ2022 ላይ የመቀንጨርን ቁጥር ዜሮ ለማድረግ እንደ እቅድ ተይዞ ነው በሰፊው እየተሰራ የቆየ ነው። ይህንንም ለማድረግ ነው እንግዲህ በ2007 ዓመተ ምህረት የሰቆጣ ቃል ኪዳንን የ15 ዓመት የፍኖተ ካርታ ተቀምጦ ትግበራው የተጀመረበት ያንንም ይፋ ተደርጎ ስራው ከተጀመረበት ጊዜ ጀምሮ በተለይ በ2014 ዓመተ ምህረት የማስፋፋት ምዕራፍ እንድንገባ መንግስትን በጣም ትልቅ ትኩረት ሰጥቶት የተጀመረ ስራ እንደሆነና በባለፉት ዓመታት ደግሞ ሰፊ ስራዎች እየተከናወኑ መቆየታቸው ይታወቃል። የምግብና ስርዓተ ምግብ ትግበራ ትኩረት ተሰጥቶት እየተተገበረ ይገኛል ያሉት ሚኒስትሯ ዘንድሮ የእድገት ክትትልን ከማበልጸግ አንጻር ከ1 ሚሊዮን በላይ ለሚሆኑ ከ2 ዓመት በታች ያሉ ህጻናት ግብረ መልስ መሰጠቱን ገልጸዋል። በ2017ም የእድገት ክትትልን ከማበልጸግ የመጀመሪያዎቹ 6 ወራትን አፈጻጸም ስንመለከት 80 በመቶ ከፍ ያለ ሆኗል በፊት ከነበሩት። ያም ደግሞ ወደ 1.4 ሚሊዮን የሚሆኑ ከ2 ዓመት በታች የሆኑ ህጻናት ላይ ለወላጆቻቸውም ግብረ መልስ መስጠት ተችሏል። እድገታቸው ታይቶ የቱ ጋር ነው ያሉት ምንስ ላይ መሻሻል ያስፈልጋል በሚል በቁጥር ስንመለከተው ይሄ ዝቅተኛ ነው። አስፍተን በሁሉም በሚተገበርባቸው ወረዳዎች ውስጥና በአገር አቀፍ ደረጃ በተለይም ደግሞ በተለያዩ ከተማዎች ሰፊ ንቅናቄ አመራሩ ወስዶ የሚሰራበት አግባብ እንዳለ ይታወቃል። ይህም የህፃናቱን እድገት ብቻ በቅርበት መከታተል ብቻ ሳይሆን ለመቀንጨር ተጋላጭነት እንዳይሆኑ አካባቢያዊ ምላሽ በመስጠት በተለያዩ ዘርፎች በተለያዩ ሴክተሮች ተናቦ የመስራት ስራ እንድንችል አድርጎናል። ተጠናክሮ መቀጠል እንዳለበትም ምን የበለጠ ሊሰመርበት ይገባል። ሚኒስትሯ እንደሚሉት የስርዓተ ምግብ ዋስትናን በሚፈለገው ልክ ለማረጋገጥ በተለያዩ የማህበረሰብ ክፍሎች ያለው የግንዛቤ ውስንነት እንቅፋት ሆኗል። ይህንንም ለመቅረፍና የሚፈለገውን ለውጥ ለማምጣት የስርዓተ ምግብ ግንዛቤ ላይ ሰፊ ስራ እየተሰራ መቆየቱንና የስርዓተ ምግብ ችግርን ለማቃለል የህብረተሰብ ሰርቶ ማሳያና ልምድ የማስፋት ስራ በክልሎች እየተሰራ መሆኑን ገልጸዋል። ከዚህም በተጨማሪ በተለይ ስርዓተ ምግብ ችግርን ከመቅረፍ አንጻር ህብረተሰቡ ባለቤት ሆኖ ራሱ እንዲሰራ የህብረተሰብ መማማሪያዎች፣ ሰርቶ ማሳያዎች፣ መተግበሪያዎች በተለይ በጤና ጣቢያዎች በጤና ኬላዎች ውስጥ ሰርቶ የማሳየትና ልምድ እንዲወስዱ የማድረግ ትግበራዎች አሁን ደግሞ በተለይ በራስ አቅም የመፍታት ራስ የመቻል እና ለራስ መፍትሄ መሆን አቅምን በመፍጠር በሁሉም ክልሎች ባሉ ቦታዎች የማስፋፋት ምዕራፍ ላይ ነው ያለነው። ማህበረሰቡ በተለያየ ደረጃ ያሉ የስርዓተ ምግብ ግንዛቤ ላይ ከፍተኛ የሆነ የግንዛቤ ዝቅተኝነት እንዳለ ይታያል። ለዛም ነው የምግብ ስብጥር የምግብ አጠቃቀም በተለይ ደግሞ የምግብ ዋስትናን ከማረጋገጥ በተጨማሪ የስርዓተ ምግብ ግንዛቤያችንን የማስፋፋት ስራ በሰፊው ትኩረት ተሰጥቶ ሊሰራበት እንደሚገባም በተለያዩ ጊዜ መረጃዎችን ብቻ ሳይሆን የግንዛቤ ማስጨበጫ መድረኮች እየተዘጋጁ ቆይተዋል። ይህንንም ለማጠናከር በተለይ ደግሞ የምግብ ስርዓትና ኒውትሪሽን የተግባቦት ስርዓት በማዘጋጀት ተግባራዊ እየተደረገ ይገኛል። በውይይቱ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሰቆጣ ቃል ኪዳንን በወረዳዎች ላይ ተፈጻሚ ማድረግና የወረዳዎችን ቁጥር ማሳደግ ለውጥ ስለማያመጣ ወረዳዎች በራሳቸው አቅም ከዚህ ችግር መውጣት የሚችሉበትን ሁኔታ መፍጠር እንደሚያስፈልግ አሳስበዋል። አንድ ተጠቃሚ የሚባል ወር ችግር አለበት የሚባል ወረዳ ላይ አንድ ኢንተርቬንሽን ስናደርግ
there must be a process through which ያ ወረዳ ያንን ነገር ጨርሶ የሚወጣበት የዚህ ኤግዚት እንትኑ ከሌለ there is no meaning so 103 ወረዳ ልንጨምር ነው ስትለኝ አብሬ የምጠይቀው ስንጀምር ከጀመርንባቸው ስንቶች ወረዳዎች ጨርሰው ወጡ ራሳቸውን ቻሉ እሱን ካልነገርከኝ ምንም ትርጉም የለውም ዝም እየቆለልከው ነው ያለው ቁጥሩን and እሱ actually የድክመት ምልክት ነው እንጂ የጥንካሬ ምልክት አይደለም because የምናረጋው ኢንተርቬንሽን is not producing sustainable የሆነ ኤግዚት የለውም ማለት at the end of the day የሰው ልጅ እኛ really deeply ራሳችንን ማየት ካሉብን ነገሮች አንዱ ልመናን ለመድን we have become so used to ልመና so የምናረጋው ነገር ከዚህ ከድህነትና ከልመና ጋር የተጣባውን ነገር somehow እንትን ማድረግ አለብን ታርጌትድ የሆነ ኢንተርቬንሽን መሆን አለበት say በ3 አመት ውስጥ ኤግዚት ያደርጋል ብለን ኮሰንን 3 አመት በኋላ that person should be able ለማንም ብሎ አይደለም ለራሱ ብሎ ለልጆቹ ብሎ ለቤተሰቡ ብሎ ከዛ እንትን ወጥቶ የሚሰራበትን ቦታ ላይ ካላደረስ ነው it really has no meaning በመጪው ሰኔ ኢትዮጵያ የተባበሩት መንግስታት የምግብ ስርዓተ ጉባኤን እንደምታስተናግድ የተገለጸ ሲሆን ለዚህ ጉባኤ አስፈላጊ የሆኑ ዝግጅቶችን ለማገዝ የሚረዱ አቅጣጫዎች ላይ የስትሪንግ ኮሚቴው ተወያይቷል።